በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ ያላችሁ ውድ የተዋህዶ ልጆች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እነሆ በዛሬው ዕለት ይዤላችሁ የቀረቡት የሊቀ መላእክት የቅዱስ ገብርኤልን መልአክ ተብሎ ስለመሰየሙ ገብርኤል ተብሎ ስለመሰየሙና ሊቀ መላእክት ቅዱስ ገብርኤል እነማንንን ረዳ እነማንንን አገዘ የሚለውን እናያለን። እንደዚሁ ደግሞ ስለ ቅዱስ ገብርኤልና ስለ መላእክት በመጽሐፍ ቅዱስ ውስጥ እየገባን እናያለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የሊቀ መላእክት የቅዱስ ገብርኤል ምልጃ ጸሎት ከሁላችን ጋር ይሁን፣ አሜን። ስለ ገብርኤል ከማብራራታችን በፊት መልአክ ስለሚለው እናያለን። መልአክ ማለት ምን ማለት ነው? መልአክ የሚለው ቃል ከግዕዝ ግስ የተወሰደ ሲሆን ትርጓሜውም ከአምላክ ወደ ሰው ለበጎ ለመልእክት የሚላላክ መልእክተኛ ማለት ነው። እንዲሁም ለቅጣት ደግሞ ከሰው ወደ አምላክ ምልጃንም ለማድረስ የሚላክ መልእክተኛ ማለት ነው። በነገራችን ላይ መላእክት ለመልካም ነገር ይላካሉ። ለመቅሰፍትም ነገር እግዚአብሔር እገሌን ቅሰፉ ሲላቸው ወይንም ማጥፉ ሲላቸው፣ ለምሳሌ በሎጥ ዘመን ወደ ሎጥ እንደሄዱ ሁሉ መላእክት ምን ይላሉ ማለት ነው? ይላካሉ ማለት ነው። መላእክት በመጀመሪያው ቀን በዕለተ እሑድ ከተፈጠሩ ከስምንቱ ስነ ፍጥረታት መካከል አንዶቹ ሲሆኑ አፈጣጠራቸውም በሐሳብ ፈጣሪ ዓለማት እግዚአብሔር አምላክ ቃል ሳያወጣ ምንም ሳይሰራ ይፈጠሩ ብሎ በማሰብ ብቻ ነው የተፈጠሩት። ማባልቦ ሀበቦ ካለመኖር ወደ መኖር ማለት ነው። ይኸውም ምን ማለት ነው? ሰው የተፈጠረው ከእሳት ከውሃ ከነፋስ ነው። ከአራቱ ባህርያተ ሥጋና ከአምስተኛ ባህርየ ነፍስ ሲሆን መላእክት ግን የተፈጠሩት ካለመኖር ወደ መኖር ነው ማለት ነው። ከተፈጠሩ ፍጥረታት ወገን ናቸው። ከምን ማባልቦ ሀበቦ መላእክት በተፈጥሯቸው ወይንም በባህሪያቸው ረቂቃን ናቸው። መላእክት ኃያላን ናቸው። መላእክት ፈጣንና ሰውን የሚረዱ ተራጅ ናቸው። ሌላው የምንመለከተው የመላእክት አገልግሎት ነው። መላእክት እንደ ነገዳቸውና ቁጥራቸው ብዛት የተለያዩ አገልግሎታቸው ቢኖሯቸው አምስቱ ዋና ዋና ተግባራቶቻቸው በተለይም ከኛ ከሰው ልጆች ጋር በተያያዘ ያላቸው አገልግሎት የሚከተሉት ናቸው። አንደኛ፣ መላእክት ይማልዱልናል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 17። ይህም ማለት በሰራነው ኃጢአት እግዚአብሔር አምላካችን እንዳይቀጣን ይልቁንም በምሕረቱ እንዲታደገን ከኛ ይልቅ ንጹሐን የሆኑት መላእክት በፊቱ ስለኛ ይቆሙልናል፣ ይማልዱልናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 19። አንዳንድ የሌላ እምነት ተከታይ ወገኖች ባለማወቅና ስለ ትክክለኛው የቤተ ክርስቲያን አስተምህሮ ባለመረዳት ሌሎቹም ሆን ብለው ሕዝበ ክርስቲያን ምዕመናኑን ለማደናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ አማልክቶች አሏት፣ መላእክት ሁሉ አማልክቶቿ ናቸው፣ ወይም ደግሞ መላእክትን ሁሉ ያመልካሉ ይላሉ። ደግሞም በተጨማሪ የሚሰግዱላቸው ኃጢአቴን ይቅር በሉኝ እያሉም የሚጸልዩት ለመላእክት ነው እያሉ የማይታወቅ እንግዳ ትምህርት ያስተምራሉ። እኛ የማናስተምረውን ማለት ነው። በእውነት የእኛ ቤተ ክርስቲያን እግዚአብሔር ብቻ አምላክ እንደሆነ ሳትሰብክ እዚህ ዘመን ደረሰችን? አማላጅና አምላክንስ አላወቀችም ማለት ነው። ራስን ለስህተት መጋበዝ አይሆንም ወይ? ስግደትስ የባህርይ የአምልኮ የጸጋና የአክብሮት ተብሎ እንደሚከፈል ደጋግማ አላስተማረችምን? እዚህ ላይ ልብ የምንለው ነገር ምንድን ነው? የአምልኮና የባህሪ ስግደት አንድ ወገን ነው። የጸጋና የአክብሮት ስግደትም አንድ ወገን፣ ወይንም የባህሪ ስግደት ወይ ደግሞ የአምልኮ ስግደት ወይንም የጸጋ ስግደት ወይንም የአክብሮት ስግደት ተብሎ እንደሚከፈል ደጋግማ አላስተማረችምን? የትኛውስ ክርስቲያን ነው ቅዱሳኑን ኃጢአቴን ይቅር በሉ ብሎ የሚጸልየው? ኃጢአቴን ይቅር ይል ዘንድ ያስተሰርይልን ዘንድ አሳስቡልኝ አማሉኝ ይላል እንጂ ይቅር በሉኝ አይልም። ኃጢአታችንን ታስተሰርይልን ዘንድ አይል የምንል እመቤታችንን። ኦርቶዶክሶች ብዙ አምላኮች አሏቸው እንደሚሉት አይደለም። አይነ ልቦናቸውን ያብራላቸው እንጂ የእኛስ ብቸኛው የባህርይ አምላካችን እግዚአብሔር ነው።
ቅዱሳኑን አማልክት ስንልም የጸጋ ማለትም ከእግዚአብሔር የተሰጣቸው እንደሆነ በማወቅና በማመን ነው። ሁለተኛ ይረዱናል። በችግራችን በመከራችንና በፈተና ወቅት እንዳንወድቅ እንዳንሰበር ያግዙናል። ለምሳሌ ትንቢተ ዳንኤል ምዕራፍ 10 ቁጥር 14 ላይ ወሚካኤልኒ አሃዱ መላእክት ቀደምት መጻ ይርዳኔ፣ ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ ዳንኤል ተናግሯል። ስለዚህ ዳንኤል ሚካኤል ሊረዳው እንደነበረ መስክሯል። ጸሎታችንን ያሳርጉልናል። ሶስተኛ ጸሎት ሁሉ ምልጃ አይደለም። ጸሎት ምስጋና አለው፣ ተማጽኖ አለው። ወደ እግዚአብሔር ለማሳረግ ድልድይ መሸጋገሪያ ይሆኑናል። የዮሐንስ ራእይ ምዕራፍ 8 ቁጥር 2 እስከ 4 መልአከ ሰላምነ ሊቀ መላእክት ገብርኤል ሳል ወጸሊ በእንቲአነ አይርግ ጸሎተነ ቅንመሩ ለእግዚእነ። አያችሁ፣ መልአከ ሰላምነ ሊቀ መላእክት ሚካኤል ሰአል ወጸሊ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ለንጉሥ አብይ ይላል። ሌላው አራተኛው መላእክት ያደኑናል፣ ከጥፋት ከጉዳት ከውድቀት ይታደጉናል። ዘፍጥረት ምዕራፍ 33 ቁጥር 15 እስከ 16። ሌላው አምስተኛ መላእክት ይመግቡናል። ሁለተኛ ሳሙኤል 24 ቁጥር 16። ሌላው የምንመለከተው ቅዱስ ገብርኤልን ነው። ስለ ቅዱስ ገብርኤል እናያለን። መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱ ነው። ሰባቱ ሊቃነ መላእክት እነማን ናቸው ቢሉ ቅዱስ ሚካኤል ትንቢተ ማለት የይሁዳ መልእክት ምዕራፍ 9፣ ቅዱስ ገብርኤል ትንቢተ ዳንኤል ምዕራፍ 9 ቁጥር 21፣ ቅዱስ ሩፋኤል መጽሐፈ ሄኖክ ምዕራፍ 10 ቁጥር 6፣ ቅዱስ ኡራኤል ዕዝራ ሱቱኤል 2 ቁጥር 1፣ ቅዱስ ራጉኤል ሄኖክ 10 6፣ ቅዱስ ፋኑኤል ጦቢት 12 5፣ ቅዱስ ሳቁኤል ናቸው። ስለዚህ ከሰባቱ ሊቃነ መላእክት አንዱ ነው ማለት ነው። ገብርኤል ማለት የስሙ ትርጉም የእግዚአብሔር ልጅ የሚመስል የእግዚአብሔር ሰው ማለት ሲሆን ትንቢተ ዳንኤል ምዕራፍ 3 ቁጥር 25፣ ሕዝቅኤል 9 2፣ በተጨማሪም መጋቢ ሐዲስ የሐዲስ ኪዳን አስተማሪ እግዚእ ወገብ ማለት ነው። ከግብሩ በመነሳትም የቤተ ክርስቲያን ሊቃውንት ለቅዱስ ገብርኤል ሌሎች የተጸውዖ ስሞችን ሰጥተውታል። ከእነዚህም መካከል ጥቂቶቹ ሀ ብስራታዊው ወይንም አብሳሪው መልአክ ይባላል። እመቤታችንና ዘመዷ ኤልሳቤጥን አብስሯልና ነው። የአርባብ አለቃ ሦስቱ ዓለመ መላእክት እየተባሉ የሚጠሩት አሉ። እነሱም ኢዮር፣ ራማ፣ ኤረር የየራሳቸው ክፍል ሲኖራቸው በራማ ካሉት ሦስቱ ክፍሎች የመላእክት ከተሞች አንዱ አርባብ እየተባለ የሚጠራው ሲሆን የዛ አለቃ ደግሞ ቅዱስ ገብርኤል ነው ማለት ነው። ሐመሩሃ ጽኑ መልአክ እየተባለ ይጠራል። ለምን? ንቁም በበህላዌነ እስከ ንረክቦ ለአምላክነ እያለ መላእክትን አጽናንቷቸዋልና ጸንቶ አጽንቷቸዋልና ማለት ነው። ተራዳይ መልአክ እየተባለ ይጠራል። ትንቢተ ዳንኤል ምዕራፍ 3 ቁጥር 19 እስከ 27 አናንያ አዛርያ ሚሳኤልን እንደረዳቸው። ዳንኤል 8 15፣ ዳንኤል 9 21 እስከ 27። ሊቀ መላእክት ከሰባቱ ሊቃነ መላእክት አንዱ ነውና ሊቀ መላእክት እየተባለ ይጠራል ማለት ነው። መኑ ከማምላክ ማን እንደ አምላክ እየተባለ ይጠራል። ሌላው የምንመለከተው ደግሞ ሐምሌ 19 በደማቁ ወይንም በደመቀ መልኩ የሊቀ መላእክት የቅዱስ ገብርኤል በዓል ይከበራል። የሊቀ መላእክት የቅዱስ ገብርኤል በዓል ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍላት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። መጽሐፈ ስንክሳር ሐምሌ 19ና ድርሳነ ገብርኤል ሐምሌ 19። ቅዱስ ገብርኤል በዓመት ውስጥ የሚከበሩ ሁለት ዓመታዊ የንግስ በዓላት አሉት። ታኅሳስ 19ና ሐምሌ 19። ሐምሌ 19 ቅዱስ ኢየሉጣንና ልጇ ሕፃኑ ቅዱስ ቂርቆስን ያዳነበት ዕለት ነው። ገድሉ የተፈጸመው በዘመነ ሰማዕታት ነው። በወቅቱ ቂርቆስና ኢየሉጣ የሚባሉ እግዚአብሔርን የሚፈሩና የሚያከብሩ ቅዱሳን ነበሩ። ቅዱስ ቂርቆስ ሀገሩ ሮም አንጌቤን ነው። አባቱ ቆዝሞስ ይባላል። እናቱ ኢየሉጣ
በትውልዷ ከአዝማደ ነገሥት ነች። ዲዮቅልጥያኖስ በነገሰ በ20ኛው ዓመት በክርስቲያኖች ላይ ቤተ ክርስቲያኖችና ቅዱሳት መጻሕፍትን ይቃጠሉ ብሎ ፈረደባቸው። አዋጅም አሳወጀ። በመፍራት እናት ስለ ልጇ ስትል ወደ ኢቆንዮን ሸሸች። መስፍነ ብሔሩ እለ እስክንድሮስ ክርስቶስን ካጄ ለጣዖት ስገጂ አላት። እርሷ ግን ዓይን እያለው የማያይ ጆሮ እያለው የማይሰማ ለጣዖት ምን አልልም አለች፣ አልሰግድም አለች። አንተ ላቆምከው ምስል አልሰግድም ስትለው ንጉሡን በሰይፍ ትቀጫለሽ ብሎ ቢያስፈራራት ሐሳቧን ልትለውጥ አልቻለችም። ሕፃኑን ቢጠየቅ እንደ እናቱ መለሰላቸው። ጥው ልቡ ለሕፃን ብሎታል ቅዱስ ያሬድ በድጓው። ይህ ማለት ምን ማለት ነው? የሕፃን ልቡ ጨካኝ ነው፣ ጨከነ ማለት ነው። እሺ አለማለታቸውን ንጉሥ ሲረዳ ለወታደሮቹ በብረት ጋን ውሃ አፍሉ ብሎ አዘዛቸው። የውሃው ፍላት እንደ ክረምት ነጎድጓድ እስኪነጉድ ድረስ 42 ምዕራፍ ያህል ይሰማ ነበር። ወደ ውሃው ሊከቷቸው ባሉ ጊዜ ቅድስት ኢየሉጣ ፈራች። ነገር ግን አጠገቧ ያለው ሕፃን ቂርቆስ እናቴ አትፍሪ፣ ዳግመኛ ሞት አንሞትም፣ ዳግመኛ ሞት አያገኘንም፣ ኢትፍሪሂም ነበልባለ እሳት ይላል እና እንደዚህ አድርጎ ምን ብሏታል? አጽናንቷታል ማለት ነው። ሌላው አናንያ አዛርያ ሚሳኤልን ያዳነ አምላክ እኛንም ያደነናል ብሎ አጸናት። ከዚህ በኋላ በፍጹም ልብ ተያይዘው ከእሳቱ ወይንም ከውሃው ገብተዋል። በዚህ ጊዜ አናንያ አዛርያ ሚሳኤልን የተራዳ ታላቁና ገናናው መልአክ ቅዱስ ገብርኤል በመካከላቸው ተገኝቶ የፈላውን ውሃ አቀዝቅዞላቸዋል። ከውሃ በወጡም ጊዜ ልብሳቸውና ሰውነታቸው አንዳች ሳይሆኑ ምእመናን አዩ። እነርሱም በሚያመልኩት አምላክም አምነው ብዙዎቹ በሰማዕትነት አርፈዋል። ቂርቆስ ኢየሉጣን ያወጣ ከእሳት እኛንም ማደነን ገብርኤል ሊቀ መላእክት ብሎ ሊቀ መላእክት ቅዱስ ገብርኤልን ዘማሪው አመስግኖታል። ሌላው ደግሞ ለካህኑ ለዘካርያስ ደግሞ እንደተገለጸለት እነሆ ሚስትህ ልጅ ትወልዳለች ብሎ እንደተገለጸለት ለካህኑ ዘካርያስ፣ ለዚሁ ደግሞ ሊቀ መላእክት ቅዱስ ገብርኤል እመቤታችንን ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው የሚለውን በተለያዩ መጻሕፍት ተጽፎ እናገኛለን። ግን ባጭሩ ለዘካርያስና ለእመቤታችን ለዘካርያስ የቅዱስ ዮሐንስን መወለድ፣ ለእመቤታችን ደግሞ የጌታ ኢየሱስ ክርስቶስ መወለድ ያበሰረ ታላቁ መልአክ ቅዱስ ገብርኤል እንደሆነ በሉቃስ ወንጌል በምዕራፍ 1 ላይ ሁለቱም ታሪክ በአንድ ምዕራፍ አዲስ የሆናችሁ ላይክ በማድረግ ሼር በማድረግ እንደዚሁም ሰብስክራይብ በማድረግ ቤተሰብ የሆናችሁም በማለት ላይ ሀሳብ በመስጠት አትለዩን በማለት ከወዲሁ ትምህርቴን ጨርሳለሁ። በድጋሚ ሊቀ መላእክት ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ከሚነድ እሳት፣ በዚሁ ደግሞ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ከፈላ ውሃ እንዳዳነው እናንተንም በኃጢአታችን ከመጣው ኃጢአታችን ከመጣው ወይም ደግሞ ከተቀጣጠለው የኃጢአት እሳት ያወጣን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን። አሜን። ወረደ መላከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ጸባጦ ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ጸጳጦ ክብሮሙ ለመላእክት
ከመ መንኰራኵር ወረደ መላከ እግዚአብሔር ክብሮሙ ለመላእክት ከመ መንኰራኵር ወረደ መላከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ዕፀ ጳጦ ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ዕፀ ጳጦ ክብሮሙ ለመላእክት ከመ መንኰራኵር ወረደ መላከ እግዚአብሔር ክብሮሙ ለመላእክት ከመ መንኰራኵር ወረደ መላከ እግዚአብሔር ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ዕፀ ጳጦ ሀበ ማርያም ድንግል ዘተናገሮ ለሙሴ በሃበ ዕፀ ጳጦ